ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ማታ ወደ ሰማይ ተመልክታችሁ በፍጥነት የሚንቀሳቀስ ብሩህ ኮከብ አይታችሁ ታውቃላችሁ? ያያያችሁት ኮከብ አይደለም፣ የሰው ልጅ በታሪኩ ከሰራቸው ነገሮች ሁሉ እጅግ ውዱ ውስብስብና አስደናቂው ማሽን ነው። አዎ ዛሬ የምናወራው ስለ ዓለም አቀፉ የጠፈር ጣቢያ ወይም በእንግሊዝኛው ኢንተርናሽናል ስፔስ ስቴሽን ISS ነው። ከምድር 400 ኪሎ ሜትር ከፍ ብሎ በሰዓት 28000 ኪሎ ሜትር እየበረረ በቀን ውስጥ 16 ጊዜ ምድርን የሚዞረው ይህ ግዙፍ ጣቢያ ምንድን ነው? እንዴት ተሰራ? እነማን ይኖሩበታል? እና ከምንም በላይ ደግሞ በ2030 እንደ አውሮፓውያን አቆጣጠር ወደ ውቅያኖስ እንዲወድቅ የሚደረገው ለምንድን ነው? ዛሬ በዚህ ቪዲዮ የጠፈርን በር ከፍተን የዚህን ድንቅ ጣቢያ ሚስጥሮች በዝርዝር እንቃኛለን። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እጋብዛለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመሆኑ ይህ የዓለም አቀፍ የጠፈር ጣቢያ ምንድን ነው? በቀላሉ ለመግለጽ ISS ማለት በጠፈር ላይ ያለ ግዙፍ የሳይንስ ላቦራቶሪና የጠፈር ተመራማሪዎች መኖሪያ ቤት ነው። መጠኑን ብንመለከት የአንድ ትልቅ የእግር ኳስ ሜዳ ያህል ይሰፋል። ክብደቱ ደግሞ ወደ 420 ቶን ወይም 420 ሺህ ኪሎ ግራም ይጠጋል። ይህን ያህል ግዙፍ ነገር እንዴት ወደ ጠፈር ሄደ ብላችሁ ታስቡ ይሆናል። የጣቢያው ግንባታ የተጀመረው እንደ አውሮፓውያን አቆጣጠር ህዳር 20 ቀን 1998 ዓመተ ምህረት ነው። ሩሲያ ዛሪያ የተባለውን የመጀመሪያውን ክፍል ወይም ሞጁል በሮኬት ወደ ጠፈር አመጠቀች። ከሁለት ሳምንት በኋላ ደግሞ አሜሪካ ዩኒት የተባለውን ሁለተኛ ክፍል አምጥቃ ከሩሲያው ጋር አገጣጠመች። ልክ የሌጎ መጫወቻ እንደሚገጣጠመው የተለያዩ ክፍሎች በተለያዩ ጊዜያት እየመጠቁ በጠፈር ላይ አንድ ላይ ተገጣጠሙ። ይህ ግዙፍ ጣቢያ ሰርቶ ለመጨረስ ከ10 ዓመታት በላይ ፈጀ ሲሆን ከ40 በላይ የጠፈር ጉዞዎች ወይም ስፔስ ፍላይትስ ተደርገዋል። እጅግ ብዙ ገንዘብ ፈሶበት የተሰራው ጣቢያ የአንድ ሀገር ንብረት ነውን? በጭራሽ። የዓለም አቀፉ የጠፈር ጣቢያ ባለቤትነት የአንድ ሀገር ብቻ አይደለም። ይህ ጣቢያ የሰው ልጅ በትብብር ሲሰራ ምን ያህል ታላቅ ነገር ማሳካት እንደሚችል የሚያሳይ ሕያው ምስክር ነው። በዋናነት 15 ሀገራት ያቀፉ 5 የጠፈር ኤጀንሲዎች በጋራ ነው የሚያስተዳድሩት። 1 የአሜሪካው ናሳ፣ 2 የሩሲያው ሮስኮስሞስ፣ 3 የአውሮፓ ጠፈር ኤጀንሲ ESA፣ 4 የጃፓኑ ጃክሳ፣ 5 የካናዳ የጠፈር ኤጀንሲ CSA ናቸው። በጣም የሚገርመው ነገር በቀዝቃዛው ጦርነት ኮልድ ዋር ወቅት እጅግ ይፋጠጡና ይፎካከሩ የነበሩት አሜሪካና ሩሲያ ይህን ጣቢያ በጋራ ለመስራት መስማማታቸው ነው። ጣቢያው በሁለት ዋና ዋና ክፍሎች ይከፈላል። የሩሲያው ክፍል ራሽያን ኦርቢታል ሰግመንት እና የአሜሪካው ክፍል US ኦርቢታል ሰግመንት በመባል ይታወቃል። ነገር ግን አየር፣ ኤሌክትሪክና ውሃ በጋራ ነው የሚጠቀሙት። ከዚህ ሁሉ ወጪ በኋላ ሰዎች በዚያ ላይ ምን ያደርጋሉ? ዋናው ዓላማ ማይክሮግራቪቲ ወይም መሬት ስበት በሌለበት ሁኔታ ውስጥ ሳይንሳዊ ምርምሮችን ማድረግ ነው። በመሬት ላይ ስበት ስላለ ልንሰራቸው የማንችላቸው ሙከራዎች እዛ ላይ መስራት እንችላለን። የተመራማሪዎቹ ሕይወት በISS ላይ ምን ይመስላል? 1 ምግብና መጠጥ። በጠፈር ላይ ቧንቧ ከፍቶ ውሃ መጠጣት አይቻልም። ውሃ ወደ ላይ ስለሚንሳፈፍ ምግባቸው በልዩ ሁኔታ የታሸገ ነው። የሚገርመው ደግሞ የውሃ እጥረት ስለሌለ ላባቸው የሚተነፍሱት አየር ውስጥ ያለው እርጥበት አልፎ ተርፎም ሽንታቸው ሳይቀር ተጣርቶ መልሶ ለመጠጥ ውሃነት ይውላል። አዎ የዛሬው ሽንት የነገው ቡና ነው ማለት ነው። 2 እንቅልፍ። ስበት ስለሌለ አልጋ ላይ መተኛት አይቻልም። ቢተኙም በአየር ላይ ይንሳፈፋሉ። ስለዚህ የጠፈር ተመራማሪዎቹ በልዩ የመኝታ ከረጢት ስሊፒንግ ባግ ውስጥ ገብተው ራሳቸውን ከግድግዳው ጋር አስረው ነው የሚተኙት። 3 ስፖርት። ስበት በሌለበት ቦታ ጡንቻዎችና አጥንቶች በፍጥነት ይደክማሉ። ስለዚህ እያንዳንዱ የጠፈር ተመራማሪ በቀን ቢያንስ ለ2 ሰዓታት ልዩ የሆነ የስፖርት ማሽኖችን በመጠቀም የአካል ብቃት እንቅስቃሴ ማድረግ ግዴታው ነው። ከ20 ዓመታት በላይ ያለመቋረጥ ሰዎች በውስጡ የሚኖሩበት ይህ ጣቢያ ለምድር ምን አበረከተ? በርካታ ነገሮችን። 1 በሕክምናው ዘርፍ በጠፈር ጣቢያው ላይ በተደረጉ ሙከራዎች ለካንሰር፣ ለአልዛይመርስ እና ለአስም በሽታዎች አዳዲስ መድኃኒቶችን ለማግኘት ትልቅ ጥናት ተደርጓል። 2 የውሃ ማጣሪያ ቴክኖሎጂ። በጠፈር ጣቢያው ላይ ጥቅም ላይ የዋለው የሽንትና የቆሻሻ ማጣሪያ ቴክኖሎጂ ዛሬ በምድር ላይ የንጹህ የመጠጥ ውሃ ችግር ባለባቸው አካባቢዎች እያገለገለ ይገኛል።
3 ተክሎችን ማሳደግ። ወደፊት ወደ ማርስ ለምናደርገው ጉዞ በሚል በጠፈር ላይ አትክልቶችን እንደ ሰላጣና ቲማቲም ያሉትን ማሳደግ ተችሏል። 4 ምድርን ማጥናት። የተፈጥሮ አደጋዎች፣ አውሎ ንፋሶች፣ የደን ቃጠሎችን አስቀድሞ በማየትና መረጃ በመስጠት ትልቅ ሚና ተጫውቷል። ምንም ነገር ለዘላለም አይኖርም። ዓለም አቀፉ የጠፈር ጣቢያ ከተሰራ 25 ዓመታት አልፈውታል። መጀመሪያ ሲሰራ ለ15 ዓመት ብቻ እንዲያገለግል ነበር የታቀደው። ነገር ግን በጥገና እስከዛሬ ዘልቋል። አሁን ግን እርጅና እየተጫጫነው ነው። ክፍሎቹ እያረጁና እየተሰነጣጠቁ ነው። ስለዚህ በ2030 እንደ አውሮፓውያን አቆጣጠር የጠፈር ጣቢያው በይፋ አገልግሎቱን ያቆማል ተብሎ ተወስኗል። ግን ከዛ በኋላ ምን ይሆናል? በዛው በጠፈር ላይ ይተዋል? አይተውም። ምክንያቱም ከሌሎች ሳተላይቶች ጋር ሊጋጭ ስለሚችል። እናም ናሳ ጣቢያውን ቀስ በቀስ ወደ ምድር እንዲሳብ አድርጎ ፖይንት ኔሞ ወደ ተባለው ከማንኛውም የሰው ልጅ መኖሪያ በጣም ርቆ ወደሚገኘው የፓሲፊክ ውቅያኖስ ክፍል እንዲወድቅና እንዲሰምጥ ይደረጋል። ይህ ቦታ የጠፈር መንኮራኩሮች መቃብር በመባል ይታወቃል። ውድ የቻናሌ ቤተሰቦች፣ ዓለም አቀፉ የጠፈር ጣቢያ ማሽን ብቻ አይደለም። የሰው ልጅ ልዩነቶችን ወደ ጎን ትቶ በጋራ ሲሰራ ከምድር ውጭ ሌላ ህይወት መፍጠር እንደሚችል ያሳየበት ትልቁ ማሳያ ነው። ጣቢያው በ2030 ቢያከትምም እሱን ተከትለው ሌሎች የንግድ ጠፈር ጣቢያዎች፣ ኮመርሻል ስፔስ ስቴሽንስ እና የቻይና የጠፈር ጣቢያ ቴክኖሎጂው ወደፊት ያስቀጥሉታል። ስለ ዓለም አቀፉ የጠፈር ጣቢያ ያቀረብኩት ዝግጅት ይህን ይመስል ነበር። ከዚህ ቪዲዮ አዲስ ነገር እንዳገኛችሁ አልጠራጠርም። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው በሌላ አስገራሚ ቪዲዮ እስክንገናኝ ድረስ ቸርን ሰንብት።